ሰላም የአቤልን እናት ከቤት አስወጣቻቸው። የአቤል እናት ፈጣሪ ምን አደረኩ? ለስንት ዓመት በልጅ ጦት ስታሰቃየ ይኖርኩኝ። አሁን ደግሞ ምን አድርጌ ነው? ይህን ያክል ምን አጥፍቼ ነው? እያሉ እያዘኑ እያለ ሰላም ተደብቃ እሰይ እንደዚህ ስታለቅሽ ማየት በጣም ያስደስተኛል። ይኸውልሽ እኔንም ሰሞኑን እንደዚህ ነበረ ስታቃጥኝ የነበረው ትላለች። አቤልና እማማ ልጅ መሆናቸው አቤልና እማማ እናትና ልጅ መሆናቸውን ለማረጋገጥ የዲኤንኤ ምርመራ ተመርምረው ነበር። እናም ግን ያንን ወረቀት ግን ቀይረዋለች ሰላም። እናም እናት እንዳልሆኑ አወቁ። ይሄን ግን ደግሞ በፍጹም አላመኑም። እማማም እያለቀሱ ፈጣሪ ይህን ያክል ምን ብበድል ነው? ምን አድርጌ ነው በልጅ ናፍቆት የምትቀጣኝ? እያሉ ልብሳቸውን እያስተካከሉ ነው። የአቤል ወንድምም ቤት ድረስ ይመጣል። እናም በሩን ያንኳኳዋል። እማማ ይከፍቱለታል። ቆይ እማዬ ምን ሆነሽ ነው? ስደውል እኮ ስልክ አታነሽም ይላል። ቆይ እማዬ ግን እኔም ማላውቀው የተፈጠረ ችግር አለ ይላል። አዎ ልጄ የተፈጠረ ችግርማ አለ እኮ። ምንድን ነው ንገሪኛ? ልጄ ግርማ የተደረገበት የዲኤንኤን ውጤት እኔና አቤል ለእናትና ልጅ አለመሆናችን ያረጋግጣል። ምን? እንዴት እንደዚህ ይሆናል ማሚ ብሎ በጣም ይጮኋል። እንዲህ ቆይ ይሄ እኮ ማለት ሀገር ህዝቡ እኮ ነው እናትና ልጅ እንደሆናችሁ የሚያውቀው ይላል። እማማም እንግዲህ እኔ ምን ማድረግ እችላለሁ? ምንም ማድረግ አልችልም ይላሉ። ይሄ የሰላም ሴራ ነው። ሰላም ወረቀቱን ስለቀየረችው ለዛ ነው እንጂ እማማና አቤል ልጅና እናት ናቸው። ቆይ የኔ ልጅ ግን አንተ ደህና ነህ ይላሉ። አዎ እማዬ፣ ግን ደግሞ የተወሰነ የሆነ ችግር ተፈጥረዋል ይላል። ቆይ ምን አይነት ችግር ነው ደግሞ የተፈጠረው? ቤቶች እንዳለ በኮሊደር ፈርሰዋል ይላል። እማማም በጣም ደነገጡ። ምን ይሉታል? ታዲያ ይህን ያክል ሲሆን ለምን አልነገርከኝም? እሺ ሌላው ሲሆን እቃዎቹንስ የታረካቸው? የተወሰኑን እቃ ጓደኞች ጋር አስቀምጨዋለሁ። የእሳቸውንም ብር እሰጣችኋለሁ። ሰፈሩ ቢፈርስም እና እንኳን ቤታችን ቢፈርስ የእሳቸውን ብር ግን እኔ ማስቀረት አልፈልግም ይላል። የተከራዩበትን የሴትዮዋን ብር ነበር የሚለው። እሺ አሁን አንቺ ታዲያ የተወሰነ ብር ይኖርሻል ይላል። አሬ እኔ ልጅ እንደው ምንም አይነት ብር እጄ ላይ የለም ይላሉ። እሺ ማሚዬ እንደዚህ ከሆነ አንቺ ታዲያ ምንድን አሰብሽው ይላል። ወይ የኔ ልጅ እኔማ ምን አስባለሁኝ፣ ወይ ጎዳና እወጣለሁ ወይ ደግሞ ከአንዱ ሰው ቤት እገባለሁ ይላሉ ማማ። እንዴ እማዬ ቆይ ምን እንደምታስቢው? የምን ጎዳና ደግሞ? እንደዚህ አይነት ሁለተኛ እንዳታስቢ ይላታል። በጣም ይቆጣል። ታዲያ እኔ ምን ላድርግ ልጄ? ደከመኝ እኮ ምን ማድረግ አለብኝ ይላሉ። እኮ እኔ ምንም ነገር አላደርግም፣ ወይ ትምህርት የለኝ ወይ ጥሮታ የለኝ። እሺ ምን ልሁን? እሺ እማዬ በቃ እሺ እንደምንም ብለሽ የተወሰነ እንኳን እዚህ ቤት መቆየታችም ቢያንስ እንኳን 1-2 ሳምንት። ምንም አይኔ ልጅ እዚህ ቤት እህል ወይ ያልቋል፣ ልጅቷም አታስቀምጠኝም ይላሉ ማማም። ቆይ እማዬ እንደምንም ብለሽ እዚህ ቆይ ይላል። በቃ ቢያንስ እንኳን ዛሬ እንደምንም ብለሽ እዚህ ቤት ለማደር ሞክሪ። እኔ ደግሞ ነገ ተፍ ተፍ ብዬ እንደምንም ብዬ ፈላልጌ የሆነ ቤት እንከራያለን። እንደ የለም የኔ ልጅ አንተ አትጨነቅ። እኔ የማስበው ላንተ ነው እንጂ ለእኔ ምንም ችግር የለውም። ልጄ አታስብ፣ እኔ የሆነ ክፍለ ሀገር አንዱ ዘመዴ ጋር ሄጄ እቀመጣለሁ። በቃ አሁን ግቢ ይልና በጣም አዝነዋል። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ሰላማችሁ ብዝት ይበል። ዛሬም በአዲስ ቪዲዮ መጥቻለሁ። ባለማወቅ እናቱን የቤት ሰራተኛ ያደረገው ወጣት መጨረሻ አሳዛኝ ታሪክ፣ በጣም ደስ የሚል በእውነተኛ ታሪክ የተመሰረተ ድራማ ይዤላችሁ መጥቻለሁ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ሁላችሁም ወዳችሁ ፈቅዳችሁ ስለምትከታተሉኝ ከልብ አመሰግናለሁ። ቀጥታ ወደ ቪዲዮ። አቤልና ሰላም አንድ ላይ ቁጭ ብለው ሰላም ማስመስሏን ቀጥላበታለች። እናም እውነት ለመናገር ውዴ በጣም አዝኛለሁ። ያንተም እናት ሆነው የኔም እናት ሆነው ቢቀጥሉ በጣም ደስ ይለኝ ነበረ ትላለች። ይህ ማለት እንግዲህ አቤል እናቱ እንዳልሆነች ስላወቀ በጣም ደብሯታል። ነገር ግን እናቱ ነች። እናም እሷ ሰላም ባረገችው ሴራ ወይም ደግሞ በቀየረችው ወረቀት እናትና ልጅ አይደላችሁም ተብለዋል። ደግሞ ይኸውልህ በቃ ፈጣሪ ያለው ነው የሚሆነው። አየህ ግን አይደለ ሰው ማመን ቀብሮ ነው ይባላል። አዎ ልክ ነሽ፣ እውነት ነው ሰላምዬ።
እናቴ በጣም ስለምትናፍቀኝ እናቴን ለእኛ ስትል በጣም ብዙ ስለተንከራተተች እናቴን አግኝቻትኝ ቀሪ ዘመኗ በጣም በደስተኛ እንድትኖር በጣም እፈልግ ነበረ። ማሬ እሱማ ልክ ነህ፣ ግን ደግሞ የሚያታልሉ ሰዎች እንዳሉ ማወቅ አለብህ ትላለች ሰላም። ይህ አስበው እስኪ እናቴ ነህ ብለህ እስከ ዛሬ ስታደርግ የነበርከው ቢያንስ እንኳን ካለፈ ቢሆንም እኮ በጣም ይቆጭ ነበር። አዎ ልክ ነሽ የኔ ውድ፣ ቢያንስ እንኳን ያንቺ ምክር መስማት ነበረብኝ ይላታል። አይ ችግር የለውም አልፈዋል፣ በቃ ለቀጣዩ ግን ትምህርት ይሆናል ትላለች። እሺ የኔ ውድ በጣም ይቅርታ፣ ቢያንስ እንኳን አንቺን ያስከፈውበትን ውጭ ወስጄ ቆንጆ ራት መጋበዝ እፈልጋለሁ ይላታል ሰላም። ሰላምም አሁን ላይ እያስመሰለች ነው። በተለይ ደግሞ የአቤል እናቱ እንዳልሆነች ስላወቀ በጣም ደስ ብሏታል። ምክንያቱም የአቤል እናት ነኝ ብላ እንድትኖር እዛ ቤት በፍጹም አትፈልግም፣ በጣም ትጠላታለች። እናም ለዛም ነው ይህን ተንኮሏን ያሴረችው። አሁን ላይ ግን እሷ ስራዋን ሰርታለች። አያስፈልግም፣ እዚሁ ውጭ መውጣት አያስፈልገንም፣ እዚሁ ይሆናል እራቱ ትለዋለች። እኔ የምልህ ውዴ ግን ደግሞ ስለ ሴትዮዋ ምን አሰብክ ትላለች። እኔማ ምን አስባለሁ፣ ግን ደግሞ እናቴ ናት ብዬ ተቀብያት ነበር ይላል። አዎ እውነት ነው፣ ሰው ማመን ቀብሮ ነው አለች ቀበሮ። ሰላምዬ ሙች ካሁን በኋላ እኔ በእናንተ ጣልቃ አልገባም፣ አንቺ የፈለግሽውን ነገር ማድረግ ትችያለሽ ይላታል። ይህ ማለት እንግዲህ አቤል ካሁን በኋላ እናቴ ስላልሆነች በሰራተኛ መሀል እኔ ጣልቃ አልገባም፣ እናም አንቺ እንደፈለግሽ ማድረግ ትችያለሽ ነው ያላትኝ። እሷም የምትፈልገው ይሄን ነበረ። አመሰግናለሁ የኔ ወድ። ያው ግን ደግሞ እንደኔ ሴትየዋ ስራ ብላ ሊወጣችሁ አንድ ወር ምናምን ብናያትስ ትላለች። እሺ ውዴ አመሰግናለሁ፣ ይሁን ትቀመጥ ይላል እሱም። እሷም ደግሞ እሺ ማሬ እኔም አመሰግናለሁ፣ ይኸውልህ ምንም እንዳይከፋህ እሺ ቅር እንዳይልህ ትለዋለች። እናትህን ለአንተ ካለ እዚሁ እቤት ድረስ ነው የሚያመጣልህ ትላለች። ምክንያቱም እናቱ የራሱ እናት የሆነችውን አሁን ላይ ከቤት ልታስወጣት ነው። እሷ ግን ያንተ እናት ለአንተ ካላት እዚሁ ቤት ድረስ ትመጣለች ብላለች። አቤልም በጣም የዋህና ጅል ስለሆነ ሰላምን ያምናት